بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين. إخوة الإيمان أحييكم بتحية الإسلام والسلام. السلام عليكم ورحمة الله وبركاته. እንግዲህ ዛሬም አላህ Subhanahu Wa Ta'ala ፈቃድ ሆኖ በሌላ እንግዳ በሌላ ጉዳይ የአፍሪካ እንግዳ ፕሮግራም ተጋባዥ አንድ እንግዳ መስመር ላይ ያለ ባረከላሁ ፊኩም እስከ ፕሮግራማችን ፍጻሜ አብራችሁን ትዘልቁ በርካታ ነገሮችን ታደምጣላችሁ ትሰማላችሁ። የፕሮግራሙ አቅራቢና አዘጋጅ እኔ መሐመድ አብዱራህማን አቡ አፍናን ቀጣይ 50 ደቂቃ ወይም 1 ሰዓት አካባቢ ከእንግዳዬ ማስተዋወቂያ ይጠበቅብኝም አብዛኛው ኢትዮጵያ ያውቃሉ ተስፋ አደርጋለሁኝ። المنشد ወንድም አሊ አሚን መስመር ላይ ያለ እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ባረከላሁ ፊኩም መልካም ቆይታ። طيب ወንድም አሊ አሚን በቅድሚያ እንግዲህ አላህ Subhanahu Wa Ta'ala ፈቃድ ሆኖ ዛሬ ለሁለተኛ ጊዜ ይመስለኛል የአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ለመሆን ስንጠይቅ ፈቃደኛ ስለሆንክ በአድማጭ ተመልካቾች ስም ከልብ የከበረ ምስጋና ያላቀርብልህ እወዳለሁ። እጅግ አድርጌ አመሰግናለሁ አሊ። እኔም አመሰግናለሁ ኢንሻአላህ። ጃዛኩም በኸይር ስለተጋበዝኩ ደስ ብሎኛል። የአፍሪካ ቲቪ ቤቴ ነው። ደጋግሜ እመጣለሁ። ሁሌም ደስተኛ ሆኜ ነው የምመለሰው። ባረከላሁ ፊክ። ያው እንግዲህ አፍሪካ ቲቪ አንተ እንዳልከው ያው ሰራሃ ቤትህ ነው። የበርካታ ኢትዮጵያ ውስጥ ያሉ ሙስሊም ሚዲያ ሰዎች ባለውለታም ነው ቤታችሁም ነው ኢንሻአላህ። ነገም ከነገ ወዲያ በፈለጋችሁበት ሰዓትና ጊዜ በአፍሪካ ቲቪ መስኮት ብቅ ብላችሁ ሐሳባችሁን ለማጋራት የምትችሉ መሆኑን ከወዲሁ ለማስተዋወስ ወዳለ ባረከላሁ ፊክ አሊ። እኔም እጅግ አድርጌ የማመሰግነው ካለህ ጊዜ ላይ ቆርሰህ 50 ደቂቃ ስለፈቀድክልኝ አሁን በድጋሚ ከልብ አመሰግናለሁ። ዛሬ እንግዲህ ምን እንነጋገረው አሊ ያው ከጥቂት ጊዜ በፊት 3 ሚዲያዎች በአንድ ላይ ውህደት የፈጠራችሁበት ሁኔታ አለ። መርከብ ሚዲያ፣ ቢላልና ጄሉ ሚዲያ ወደ ነጃሺ ሚዲያ ብላችሁ መጣችኋል። እሱን ኢንሻአላህ የውህደቱ እንዴት እንደተፈጠረ ለውህደቱ ዋና ዋና ምክንያቶች ምን እንደሆኑ እንደዚሁም ደግሞ የነጃሺ ቲቪ በምን ላይ አተኩሮ እንደሚሰራ ወደ በኋላ አለፍ እያልን እናነሳለን። ለጊዜው ግን እስኪ አሊ ለጊዜው የሙስሊሙ ማህበረሰብ የሶሻል ሚዲያን አጠቃቀም ያው ዞሮ ሚዲያ ላይ በጣም በርካታ ተከታዮች አሉ። የሚዲያም ስም ስለሆንክ ብዙ ነገሮችን ታዝብሃል ቤት ተስፋ አደርጋለሁና የሙስሊሙ ማህበረሰብ የሶሻል ሚዲያ አጠቃቀም እንዴት አየው አንተ ሸخصيا ፐርሰናሊ? እስኪ ከዚህ እንጀምርና ወደ ቀጣይ እንትን እናመራለን። ተፈضل علي። እሺ ጀዛኩም በኸይር። በድጋሚ ረመዳን ሙባረክ ለማለት እወዳለሁ ለመላው ሙስሊም ማህበረሰብ በሙሉ። ጥሩ ጥያቄዎችን ነው ያነሳልኝ። በተለይ ሶሻል ሚዲያ አሁን ያለንበት ዘመን በተለይ ጥናት ለሚያካሂዱ ሰዎች በጣም አስቸጋሪ ወቅት ላይ ነው ያለነው። ምክንያቱም ዓለም በየቀኑ ከምናስበው በላይ ብዙ ነገሮች የተቀያየሩ ነው የሚገኙት። በፊት ቢዝነሶች የሚካሄዱበት የነበሩ መንገዶች አሁን ተቀይረዋል። በፊት የሆኑን ሰዎች አንድ ቲቪ ላይ የምንመለከት በሚሊዮን የሚቆጠር ሰዎች ነበረ። አሁን ላይ ግን ሚሊዮኖች መውጣት ይችላሉ። ራሳቸውን መሸጥ የሚችሉበት ተጨባጭ ለሚዲያ ፐርሰናሊቲ መሆን የሚችሉበት ተጨባጭ ተፈጥሯል። በአጠቃላይ ያለንበት ዘመን የማህበራዊ ሚዲያን የመጀመሪያ ትውልዶች ነን። ደጋግሜም እለዋለሁ የፈንጂ አምካኝ ትውልዶች እንባላለን። ምክንያቱም ሶሻል ሚዲያን እንደ አዲስ የተማርንበት ጉዳቱንም ጥቅሙንም በስርዓቱ ሳንረዳው በተቻለ መጠን መልካም ነገር ለማበርከት እየጣርን ያለንበት ዘመን ላይ ነው የምንገኘው ብዬ አስባለሁ። እና ይህ በጣም የጉዳዩን ኢምፖርታንስ አስፈላጊነትን የበለጠ ያሳድገዋል ብዬ አስባለሁ። ቴክኖሎጂው እያደገ ያለበት ፍጥነት ደግሞ በጣም የሚያስደነግጥ ነው። በተለይ የኤአይ ዘመን እንደመሆኑ መጠን በየቀኑ እየተፈጠረ ያለው ለውጥ በየቀኑ እየመጣ ያለው ለውጥ እጅግ በጣም የሚያስደነግጡ የምንላቸው ነገሮች ናቸውና ዓለም እኔ አሁን እርግጠኛ ነኝ ባሳለፍነው 10 ዓመት 15 ዓመት ብዙ ነገሮች ተቀይረዋል ብለን እናስባለን። ነገር ግን በተለይ ከዚህ በኋላ ያለው 5 ዓመት በጣም በተለይ በሶሻል ሚዲያውም በቴክኖሎጂ የሚኖረው ለውጥ ብዙ ነገር ማህበረሰብን በጣም ብዙ ነገሮችን ሊቀይር ይችላል ብዬ አስባለሁና መጪው 5 ዓመት ካሳለፍናቸው 30 40 ዓመት በላይ ብዙ ለውጦች የምንመለከትበት ዘመን ይሆናል ብዬ አስባለሁና እንደ አንድ ሙስሊም ማህበረሰብ ትንሽ ቆም ብለን
የምናስብበት ውይይቶችን የምንወያይበት በቃ ራሱ በውር ድንበር እየሄደን ራሱ ጋይድ እንዲያደርገን ሳይሆን ልክ ውሃ ላይ የተጣለ እንጨትም ይሁን ምናምን ውሃው ወደ ገፋው ነው የሚሄደው እና እኛ በተለይ እንደ ሙስሊም ማህበረሰብ የማህበረሰብን እሴት ሼፕ እናደርጋለን ብለን እንደምናስብ ትውልዶች እና ደግሞ ኡማንን ብለን ኸይራ ኡማ ብለን ራሳችን እንደማስቀመጣችን ወይም ደግሞ ይህንን ሚሽን እንደመቀበላችን መጠን ቆም ብለን የምናስብበት የምንነጋገርበት እና ከየት ወዴት መጣን ወደፊት ደግሞ ወዴት ነው የምንሄደው ብለን በጣም በትኩረት እና በስጋትም በተስፋ መሃል ሆነን መወያየት ያለብን ወቅት ነው ብዬ አስባለሁ እና ይሄ ያው እንደዚህ አይነት ውይይቶች ይኖራሉ ግን ሰፋ ባለም ሁኔታ ደግሞ መሄድ አለብን። ሶሻል ሚዲያ በቃ ምንድነው ካልከኝ እንደኔ እየገባህ በመጣ ቁጥር አይገባህም ምክንያቱም በየቀኑ ብዙ አዳዲስ ነገሮች አሉና የሶሻል ሚዲያ ኤክስፐርት ነኝ የሚል ሰው እስካሁን ማግኘት ከብዶኛልና በጣም ዳይናሚክ የሆነ ወርልድ ላይ ያለ ነው። ስጋት ብቻ አይደለም ውስጥ ያለ ብዙ ተስፋዎች አሉ ግን በደንብ ማየት አለብን ቁጭ ብለን ማቀድ አለብን ብዬ አስባለሁ። طيب አሊ በጣም በጥሩ ሁኔታ ነው የገለጽከው። በተለይ ይሄ ትውልድ ጄኔሬሽን የፈንጅ አምካኝ ነው። ትክክል ነው። በሶሻል ሚዲያ ዘርፍ ስናየው በቅርብ ጊዜ ከመመሰረቱ ጋር ተያይዞ በርካታ እነዚህ ሶሻል ሚዲያ ፕላትፎርሞች እውነትን ነው የፈንጅ አምካኝ ነን። በአግባቡ ከተጠቀምንበት የምናተርፍበት ካልሆነ ደግሞ ጭራሽ ከመንገድ ይዞን የሚወጣበት አጋጣሚ ነው ያለውና እንደው ምናልባት አሁን እያወራን ያለ ነው አሊ በተለይ ደግሞ ስለ ሙስሊሙ ማህበረሰብ ነው የምናወራ። ሙስሊሙ ማህበረሰብ በአሁኑ ሰዓት አሁን ቅድም አጠቃላይ ሶሻል ሚዲያው እንዲሁ ዝም ብለህ ሌላ ነገር ሳትለይ እንደ አንድ ኢትዮጵያዊ ዝም ብለህ ስታየው ሶሻል ሚዲያ ወዴት ይዞን እየሄደ እንደሆነ በጣም ግራ የሚያጋባ አንተ እንዳልከው በጣም አደገኛ ሁኔታ ውስጥ እንዳለን ያመለክታል። እንዳውም ማለት አንዳንድ ሀገሮች እኮ አሁን ለምሳሌ ቲክቶክ ፕላትፎርም እስከ መዝጋት የደረሱ አሉ። እኛም ሀገር ቢሆን በቃ ይሄ ነገር በቃ መቆም አለበት የሚሉ በርካታ ሰዎች አሉ። ምክንያቱም ጥቅም እንዳለ ሁሉ ጉዳቱም አለ። ያ ራሳችን እንትኑን ሶሻል ሚዲያው ማኔጅ የምናደርግበት ችግር ይመስለኛል እንጂ በርካታ ጥቅሞች አሉት። ለምሳሌ በፌስቡክ፣ በቲክቶክ፣ በሌሎችም በርካታ ትላልቅ ስራዎች እየተሰሩ ያለበት አጋጣሚ ያለና አንተ ነው እስኪ ይሄን ርዕስ ለመቋጨት ያክል እንደ አንድ ኢትዮጵያዊ ሙስሊሙ ማህበረሰብ በተለይ ደግሞ ሶሻል ሚዲያ ላይ በሚዲያው አካባቢ ያለን ሰዎች ሶሻል ሚዲያውን በአግባቡ ማኔጅ እያደረግነው ነው ብለህ ታስባለህ አሊ? ይሄ ግልጽ ነው። በጣም ብዙ ክፍተት አለብን ብዬ አስባለሁ። እጅግ በጣም ብዙ ክፍተት በተለይ እንዳልኩ ነው መልካምም የሶሻል ሚዲያ ነገር በሁለት ስለምንከፍለው ማለት ነው። እንደ ቢላዋ ነው። ሰው መግደልም ትችልበታለህ፣ ፍራፍሬንም መቁረጥ ትችልበታለህ። ግን በደንብ ደግሞ በተለይ ደግሞ ሱስ የመሆን ባህሪ ስላለው የበለጠ ደግሞ ጥንቃቄ ይፈልጋል። ሁላችንም ያው ስልካችን የተወሰነ ደቂቃዎች ከእጃችን ከተለየ ልክ አሳ ከውሃ እንደወጣ አይነት ስሜት ነው የሚሰማንና ሀይቃ በጣም አስደንጋጭ እኮ ነው። ወደኋላ ዘመን የነበሩ ሰዎች ትንሽ የዛሬ 20 ዓመት የነበሩ ሰዎች እንኳን ቢያዩን ምንድን ነው የተፈጠረው ብለው በእኛ መሀል ቢመላለሱ ማለት ነው በጣም ይደነግጡ ነው የሚመስለኝ። እና ይሄ በቃ እንደ ሙስሊም ማህበረሰብ ከዛ የተነጠለ አይደለም። የዚህ ነባራዊ ዓለም አንዱ ገጽታ በሙስሊሙ ላይ ይስተዋላልና በተለይ ከባህሪ ጋር በተያያዘ እኔ ብዙ ልጆችን እመለከታለሁ። በአካል ሳቃቸው አክላቃቸው በጣም ጥሩ ነው። ቀና ብለውም ሰው የማያዩ ሰዎች ይገጥመሃል። ነገር ግን ሶሻል ሚዲያ ላይ ኮሜንት ግን ሀሳብ ሲለዋወጡ ስታይ በጣም ግራ ይገባሃል። ማለት ሰው በዘለፋ ይጀመራል። ተረጋግቶ እንኳን ውይይት የማድረግ ባህል እንዳይኖር ያደረገ ይመስለኛል አሁን ያለንበት ተጨባጭ እና በተለይ ስነ ምግባርን ከመረበሽ አንጻር በጣም ብዙ ክፍተቶች ፈጥሯል ብዬ አስባለሁ። እንዲሁም ደግሞ በአሁን ሰዓት ላይ ኢንፍሉዌንሻል የመሆን ቲክቶክ የፈጠረብን አንዱ ተጨባጭ ምንድን ነው? የተረጋጋ ሰው ረጋ ብሎ መልእክት የሚያስተላልፍ ሰው ብዙ የማይደመጥበትና ምንድነው በጣም ለመፈመስ ወይም ደግሞ ፌመስ ለመሆን ከፈለክ በጣም ማበድ፣ በጣም መሳደብ፣ በጣም መጮህ፣ በጣም አካልህም መወራጨት በለው አይነት ነገሮች ሲኖሩት አልጎሪዝሙ ራሱ ተሸክሞ ይሄዳል እና
በጣም ተረጋግተህ በጣም ምርጥ የሚባል መልእክት 2 ቀን 3 ቀን አዘጋጅተህ ብታቀርብ አይበተንም ያ መልእክት። በመሀል ተናደህ ደምስርህን ተገታትሮ ምናምን ደግሞ ትንሽ ደግሞ መልእክት ስታስተላልፍ ብዙ ላይኮች ኮሜንቶች ታያለህ እና እኛ ያው የላይክ እና የኮሜንት እስረኞች ሆነናል ብዬ አስባለሁ። ደስታችንም ሀዘናችንም እዛ ውስጥ ነው የሚሽከረከረው። ዛሬ በጣም ብዙ ላይክ ባገኘን ቁጥር በጣም እንደሰታለን። ከዚህም አልፎ ደግሞ በፎሎወር ኮምፒት የማድረግ ራስን የመለካት አንድ ነገር ተወድጃለሁ አልተወደድኩም የሚለው ሴንስ እና በሶሻል ሚዲያ ላይ በሚኖረው ሪአክሽን ማለት ነው ሰው ምን ያህል ተቀብሎኛል። ይሄ ደግሞ ዲፕሬሽን የምንለው ነገር ጭንቀት ምናምን በጣም ማህበረሰባችን ላይ የፈጠረው ነገር አለ እና ኢቭን ምዕራቡ ዓለም ላይ የሚስተዋለው ማለት ነው እና የውስጥ ጭንቀቶች እንዲፈጠሩ እና ሶሻል ሚዲያ ራስህን ያልተደሰተ ሰው ራሱ ማለት ነው ደስተኛ እንደሆነ አድርጎ ነው የሚያቀርበው እና ሁሉም ሰው ራሱን ሲመለከት ደግሞ ከፍቶታል እና ሌላው ዓለም ሁሉ እየተደሰተ እሱ የከፋው እንዲመስለው ያደርጋል እና ሁላችንም ውስጣችን ቢበረበር ብዙ ጭንቀት አለብን እና በቃ የሆነ ፌክ የሆነ አይደንቲቲ እና ማንነት ይዘን እንድንወጣ ያደርገናል፣ እናስመስላለን። በዛ ውስጥ ደግሞ ደስታ እናጣለን። ከራስ ጋር የሚጋጭ ማንነቶች ይኖራሉ። ይህንን ማለት በጣም አደጋች ሆኗልና እንደ ሙስሊም ማህበረሰብ እንዳልኩ በአኽላቅ ከመረበሽ አንፃር አኽላቁን በጣም የአኽላቅ ጋፕ ፈጥሮብናል። እንዲሁም ደግሞ የሳይኮሎጂካል ይሄ ክፍተት የፈጠረብናል። በአጠቃላይ እስላማዊ እሴቶቻችን ከማስቀጠል አንፃር ብዙ ክፍተቶች ፈጥሯል ማለት ነው። ያው ጥያቄው በኔጌቲቭ ስለተነሳ ነው። መልካም የምንላቸው ነገሮችም ደግሞ ብዙ መጥቀስ እንችላለን። ትክክል ነህ። አይ እንዲሁ መልካም ነገሮች ይታወቃሉ፣ ግን በአብዛኛው አንተ እንዳልከው በቃ ፌመስ ለመሆን ለመታወቅ ሶሻል ሚዲያ ላይ አንተ እንዳልከው በደንብ እየተወራጨህ ከአንደበትህ መጥፎ ነገሮችን ማውጣት ምናምን ሊሆን ይችላል። አላኩል ያህል ጥሩ ፖይንቶችን አስቀምጣል። ግን የመጨረሻ እያልኩ ከዚህ ርዕሱ በጣም እጅግ ጥልቅና ሰፊ ርዕስ ነው። ሶሻል ሚዲያ ሁሉንም ማህበረሰብ እያመሰው ያለ ጉዳይ ነው። ግን እስኪ ለአንዴና ለመጨረሻ ጊዜ አሁንም ከዚህ ርዕስ ለመውጣት ለምሳሌ እነዚህ ሙስሊም የሶሻል ሚዲያ ሰዎቻችን ለምሳሌ በፌስቡክ ሊሆን ይችላል፣ በኢንስታግራም፣ በቲክቶክ ሊሆን ይችላል፣ በርካታ ተከታይ ያላቸው ወይም ደግሞ በጣም እውቅ ሰዎቻችን ሙስሊሙ ማህበረሰብ ማለት ነው። አንድ የማየው ክፍተት አለ፣ አንተም ትታዘባለህ ብዬ ተስፋ አድርጋለሁ። ለምሳሌ በጣም ከምናከብራቸው ሰዎች ሊሆን ይችላል፣ ከሙስሊሙ ማህበረሰብ ተቋሞቻችን ሊሆን ይችላል፣ ከትላልቅ የአይታም ድርጅቶች ሊሆን ይችላል። ለምሳሌ የሆነ ነገር ፖስትና ሼር ሲደረግ ቢያንስ እነሱ የሚጽፉት ነገር ወይም ደግሞ ፖስትና ሼር የሚያደርጉት ነገር ለነሱ ላይክ እንዲደረግላቸው ኮሜንትና ሼር እንዲደረግላቸው ካልሆነ በስተቀረ ኢቭን ላይክ ለማድረግ በጣም ሲከብዳቸው እናያለን። ማለት ሙስሊሙ ማህበረሰብ ጋር በአጭር ጊዜ መድረስ ያለባቸው መልእክቶች እንዲደርሱ በርካታ ተከታይ ያላቸው ሙስሊም የሚዲያ ሰዎቻችን ሚና በጣም ከፍተኛ ነው ብዬ ስለማስብ ነው። እና ሼር ተዋሊ ላይክ ኢቭን ኮሜንት ሲሰጥ እንኳን አይታዩም። በጣም የምናከብራቸው ትላልቅ ተከታይ ያላቸው የሚዲያ ሰዎች ጥያቄ ምናልባት ግልጽ ከሆነ ማለት ነው። እና በዚህ ዙሪያ ምን ለማለት ይቻላል? እንዳልከው ነው፣ እሳት ያለበት ቦታ ላይ ነው ለመቆም ሰው ለመሞቅ የሚሰባሰበው ብዬ አስባለሁ። እና ይሄ ትክክለኛ አካሄድ አይመስለኝም። እኛ እንደ ማህበረሰብን የሚገነቡ ነገሮች ላይ መሰባሰብ አለብን ብዬ አስባለሁ። ብዙ ጊዜ ግን የሆነ ሙቀት ሲኖር ነው ግለት ሲኖር ነው የምንሄደው። ለምሳሌ በባንኩም ኬዝ እናውቃለን። ባንክ የለም ሲባል ተሯሯጥን። ባንክ ከመጣ በኋላ ደግሞ ምን ያህል እየተጠቀምን ነው? ከባድ ነው። አሁን የቁርአን ውድድር ሰሞኑ አለ፣ ዓለም አቀፍ የቁርአን ውድድር እና ኦኬ ተካሂዷል። በቅርብ ደግሞ የተካሄደው ዓለም አቀፍ የቁርአን ውድድርም አለ እንደምታውቀው እና የነበረው ሂደትን አስታውሳለሁ። አምና ከነበረውና ዘንድሮ ደግሞ የነበረው ሂደት ማለት ነው። አምና ተከልክሏል ተብሎ ምናምን ብዙ እንቅስቃሴዎች ነበሩና እኛ ምንድን ነው ማለት የሆነ ትምህርቶችም ራሱ ማለት ነው ቫይራል እንዲወጣ እኔ ዑለሞቻችንም እየተፈተኑ ያለ ይመስለኛል። ማለት በጣም ኮንትሮቨርሻል የሆኑ ኢሹዎች አንስተው ውይይት ሲደረግ በጣም መልእክት ይኖረዋል ወይ ደግሞ ላይ طيب تفضل علي ቀጥል። ይሰማል? ትሰማኛለህ? አሁን ተመለስኩ። ቀጥል።
በመሃል እንዴት ያው ቀጥል ይሰማል ቀጥል እና ምንድነው ኢቭን ዑለማዎቻችንም ራሱ ወይ ኡስታዞቻችን የሚያስተላልፉት መልእክት በጣም አስታራቂ በጣም የሚያስማማ በጣም ማህበረሰብን ይቀይራሉ ብለን የምናስባቸው ሐሳቦች ሲነሱ ብዙ ጊዜ የምናስተውለው ነገር ምንድነው ላይኮች ይቀንሳሉ ከዛም ኮንትሮቨርሻል የሆኑ ነገሮችን አንስተው ደግሞ መወያየት ሲጀምሩ ደግሞ ላይኮች ኮሜንቶች ይበዛሉና እንዴ በጣም ለዘብተኛ ናቸው ለዘብተኛ ስልህ አብዛኛው አስማሚ የሆኑ አጀንዳዎችን ያነሳሉ ብዬ ማስባቸው ራሱ ዳይ ምናምንን ብለው የመጡ ሰዎች ራሱ በዚህ ፈተና ውስጥ ወድቀው ፎሎወር ለማብዛት በሚመስል ሁኔታ ማለት ባህሪያቸው እስኪቀየር ድረስ የተለያዩ መልእክቶችን በቲክቶክም በመናም እየተመለከትን ነውና ያ የተፈተነ ሁሉም ነው ሁላችንም ወደ ራሳችን ማየት አለብን ብዬ አስባለሁና ሁሉም በሚባል ሁኔታ በዚህ ወጥመድ ውስጥ ገብተናል ግን በቃ ከመወቃቀስ ወጥተን ተወቃቀስንም አልተወቃቀስንም ችግሩ መኖር አይቀርምና በታሪክ መሃል በጣም ከባድ በሚባል የታሪካዊ ጊዜ ላይ እንገኛለን ይሄንን ደግሞ በደንብ ተናበን በደንብ ተረርተነው ጉዳዩን ስሜት ወጥተን መፍትሄ ልናበጅለት ልጆቻችንንም ልንታደግ ይገባል ቢያስባሉ በጣም ጥሩ አለ እንግዲህ ከዚህ ርዕስ እንውጣ ሳልወድ በግዴ ለውጣ ነው ከዚህ ርዕስ طيب በጣም ሰፊ ነውና በርካታ ነገሮች ማንሳት ይቻላል አሊኔ በቅድሚያ ስለመጣሁን በድጋሚ በአድማጭ ተመልካቾች ስም ከልብ እያመሰገንኩኝ እስኪ ከቅርብ ጊዜ በፊት 3 ሚዲያዎች ወደ አንድ መታችኋል የመርከብ ሚዲያ ቢላልና ጄሉ ሚዲያ ነጃሺ የሚል ሌላ ስም ይዛችሁ መታችኋልና ነጃሺ በምን ላይ ነው አተኩራችሁ የምትሰሩት እስኪ መጀመሪያ ከዚህ እናንሳና ወደ በኋላ ላይ ወደቱ እንዴት እንደመጣ እናነሳለን እስኪ በመጀመሪያ የነጃሺ ቴሌቪዥን በምን ላይ ነው ከፍተኛ ትኩረት ሰጥቶ የሚሰራው ቢስሚላህ ነጃሺ ትልቅ የእስልምና ሲምቦል ናቸው ትልቅ አባታችን ናቸው ሁላችንም ወደ ኋላ ስንሄድ የዓለም ሙስሊም ሁሉ ከለላ ጋርዲያን ናቸው የነጃሺ የሚለው ስያሜ ያው በውስጡ ብዙ ነገሮች አሉት የነጃሺ ጥላ ስር የመሰባሰብ ሂደቱም ዓላማውም ህብረት ነው አንድነት ነው المرء قليل بنفسه كثير بإخوانه ነው ለብቻ ትንሽ ነህ ወይም ደግሞ المرء ضعيف بنفسه قوي بإخوانه ነው ከወንድሞቹ ጋር ቁዋ ይኖራል ነው የሚዲያው ፍጥነት ዓለም ይሄደበት ያለበትን ተጨባጭ እናቃለንና የተመሰረተበትን ሂደት ያው ወደ ኋላ እንመለስበታለን ነጃሺ በዋናነት ያው ክፍተት ሞላለው ብሎ ያሰባቸው ነገሮች አሉ እንደ በሚዲያው ዘርፍ ብዙ ነገሮች እየተሰሩ ነው ያሉት ከአፍሪካ ቲቪ ጀምሮ እስላማዊ ሚዲያ በኢትዮጵያ ብዙ ስራዎች ተሰርተዋል እኛ ክፍተቱን በጋራ ሆኖ ሁሉም በናይል ሳትም ኢትዮ ሳትም ላይ ሆኖ ባሳለፍነው 4 አመታት ላይ አሳልፈዋል ነበሩ ቢላልም ጄይሉ ማለት ነው በርከም ሚዲያ ደግሞ ከቢላ ቲቪ ጋር ሆኖ በመስራት ላይ ይገኝ ነበር ያው የመርከብ ስራ አስኪያጅ ነኝ ነበርኩና የነበረውን ሂደት አየነው ተበታትኖ አቨሬጅ የሆኑ ስራዎችን ከመስራት አብሮ ሆኖ ሆሊስቲክ የሆነ እጅግ በጣም ተፎካካሪ የሆነ ፖዚቲቭሊ ማለት ነው በፖዚቲቭሊ ማህበረሰብ አማራጭ ሆኖ መቅረብ ይኖርበታል የሚል ሐሳብ አነሳን የነበረው ሌሎች ሚዲያዎችም ነበሩ ኦልሞስት 4-5 ሚዲያዎች ነበርን ሰፊ ውይይት ከ2 አመት በላይ የነበረው ውይይት አደረግን ኤዲቶሪያል ፖሊሲም ለመገምገም ኦልሞስት ከከተማ ሞተን ረጅም ውይይቶችን አድርገን ነው ወደዚህ የመጣ ነውና እንመጣ በፕሮግራም ማካተት የታሰበው 3 ነገሮችን ነው አንደኛ ዜና ላይ እናተኩራለን ሁለተኛው ደግሞ ዳዕዋ ነው ዳዕዋውን በተለየ ፐርስፔክቲቭ ያሰብናቸው ነገሮች አሉ ሶስተኛ መዝናኛ ነውና ያው እስልምና ንظامን ሻሚል ነው እስልምና ሁለንተናዊ የሆነ ስርዓት ነው አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር የለምና በተቻለ መጠን ሙስሊም ማህበረሰብ ባልተነ ኦሬዲ አሁን አየር ላይ ያለ ስለዚህ በሰውም መመልከት ይችላል የኢትዮሳት ላይ ያሉ ሰዎች መመልከት ይችላሉ በተቻለ መጠን
ዩኒቲ ላይ ትኩረት እንሰጣለን አንድነት ላይ እና እነዚህን ፕሮግራሞች ወቅታዊ መረጃዎችን መስጠት ማዝናናት እንዲሁም ደግሞ ዳዕዋን ማድረስ በሚል በእነዚህ ፎከስ አድርገን እንሄዳለን ማለት ነው። طيب بارك الله فيك ጥሩ ነው እንግዲህ በዜና በዳዕዋና በመዝናኛ ላይ እስላምን መሰረት ያደረጉ ሸርዑን ሳይለቅ በእነዚህ ነገር አንተ እንዳልከው ነው እስላም ሁለገብ ነው ማለት ሁለንተናይ ነውና እሳባችሁ ጥሩ ነው። አሊ እስኪ ምናልባት ከዚህ ጋር ተያይዘው ለውህደታችሁ ቅድም ያቀረብከው ነገር እንዳለ ሆኖ ምናልባት መጨመር ከቻልክ እድል ልስጥ ብዬ ነው። ለውህደታችሁ ትልቁ ምክንያት ያው አንድ እጅ አጨበጭብም አይደለ? ከአንድ ሰው ሁለት ሰው ከሁለት ሰው ሶስት ሰው ሆኖ መሰባሰብ አንድነት ኃይል ነው፣ ጉልበት ነው፣ ውጤት ነው። ይሄን አምናለሁኝና ምናልባት ለምሳሌ መርከብ ለብቻው ከሚሰራ ቢላል ለብቻው ከሚሰራ እንደዚሁም ጀሉ ለብቻው ከሚሰራ ሶስቱ ናቸው የምትሰሩት ስራ ምናልባት ከፕሮግራም ጥራት ሊሆን ይችላል፣ ከኮስት አንፃር ሊሆን ይችላል፣ ከሌሎች ሚዲያዎች ጋር ተወዳዳሪ ከመሆን አንፃርም ሊሆን ይችላልና በዛ ምክንያት ወደ አንድ መጥቶ መስራቱ መርጣችኋልና ለውህደታችሁ ዋናው ምክንያት ከነዚህ ውጭ ላይ የሚነሱ ነገሮች አሉ? ቅድም በተወሰነ መልኩ ያው ልክ ነህ። እነዚህ ሁሉ ዋናው መሰረት ጊዜው ይመስለኛል ማለት ያስገድዳል። አሁን ያለው ከኬብል ሚዲያ እየተወጣ ወደ ማህበረሰባችን ወደ ኔትፍሊክስ ወደ የተለያዩ አማራጮች እየሄደ ያለበት ተጨባጭ ነው የሚገኘውና ማህበረሰባችን ለምን አልተከታተለንም ከማለት ባለፈ በደንብ ተደራጅቶ መቅረብ አለብን ነው። ምክንያቱም ማህበረሰባችን ማግኘት አለብን የሚለው ነው ዋና ሐሳቡ። እየተቆራረጠ ነው እንዴ? ይሰማል ቀጥል። እና ዋና ሐሳቡ ያ ነው። ኢቭን ሀገራዊ ሚዲያዎችንም ካያቸው ሀገራዊ ሚዲያዎችም በመንግስት ራሱ ፑሽ ተደርገው መርጂ ያደረጉ ነው። ምክንያቱም ቁጥር ማብዛት ይቻላል፣ ከቁጥር በላይ ግን ሰው ሪሞት እጁ ላይ አለና አንተን እንዲመርጥህ ለማድረግ ብዙ ስራዎችን መስራት ይኖርብሃል። ያለን ሪሶርስ ውስን ነው። ኢቭን ለአየር ሰዓት የሚከፈለው በሚሊዮኖች ነው ታውቀዋለህ። እና እነዚህን ሁሉ ችለህ ከዛ ደግሞ አሪፍ ነገር አምርተህ ማህበረሰቡን ለማስደሰት እና ለማህበረሰቡ ለመቀየር እና ትልቁን ሪሳላ ለማድረስ የሚደረገው ትግል በጣም ከባድ ያደርገዋል። እና ዓላማውን ይህንን ትልቅ ግብ ካነገብክ ይህንን ለማሳካት የሚደረገው ጉዞ አይከብድም ብዬ አስባለሁ። طيب እስኪ እንግዲህ ሰዓቴን ለመጠቀም በፍጥነት አንዳንድ ጉዳዮች በርከት ያሉ ጉዳዮችን ይዣለሁና ወደ እነሱ እንትላለሁ። ሌላው አሊ ውህደቱን ለመፈጸም ሐሳቡ መጀመሪያ የመጣው ከመርከብ ነው ከቢላል ነው ወይስ ከጀይሉ ነው ወይስ ከሌላ አካል ነው ወይስ ከቢላል? ሰምተኛል? አዎ የውህደቱን ሰምቻለሁ። ተፈضل ቀጥል። ጥሩ ጥያቄ ነው። ወላሂ ያው የአላህ ተውፊቅ ይመስለኛል። ሁሉም ዘንድ የነበረው ፖዚቲቭ ነገር አለ ማለት በዙሪያችን የነበሩ መርከብ ቢላልም ዙሪያ የነበሩ የተለያዩ ሰዎች ነበሩ፣ የሚደግፉን ነበሩ፣ ሚዲያን ማበረታታት የሚፈልጉ ነበሩ። ጀይሉም ጋር ሌሎችም ሚዲያዎች ነበሩ፣ በዚህ በሳተላይት ዘርፍም ቀዳሚ ከነበሩት መካከል ማለት ነው። ነገር ግን ያው በመንገዱ ሂደት ላይ የቀጠልነው ቀጥለናል። የተጀመረው ያው ሂደቱ የዛሬ 2 ዓመት 3 ዓመትም ተጀምሮ ነበረ። ኢኒሺዬሽኑ የወሰዱ የተወሰኑ ወንድሞች ነበሩ። በተለይ ደግሞ በገንዘብም ሊያግዙን የሚችሉ ወንድሞች ነበሩ። የነሱ መልእክት ምንድነው? የተበታተነ ከሚሆን ጠንካራ ሁን የሚል ሐሳብ ነበረ። ነገር ግን በመጨረሻ ራሳችን አዳብረ ነው ሁሉም የራሱ ድርሻ አለው ብዬ አስባለሁ። ልክ ስንስማማ አንድ ተቋም ስንሆን ሁሉም የሚያዋጣው እንዳለ ሁሉ ይሄንን በመጀመር ሂደትም ላይ ሚሳኮር ሌላው ሲሰጥ ምናምን ማለት ነው። ምክንያቱም ቀላል አይደለም። ለእንትን ያምራል ማለት የመጨረሻውን ውጤት ስናየው ያምራል፣ ግን ከጀርባ የሚካሄዱ በጣም አድካሚ አሰልቺ ብዙ ሰው እንደውም ለብቻው መሄድ የሚመርጠው ለዛ ነው። በቃ ይሄን ሁሉ እንትን ውስጥማ ለምን እገባለሁ ነው። እና አንዳንዴ ተጣልተህ መጀመር አለብህ። ብዙ ጊዜ ትጨቃጨቃለህ፣ ትጣላለህ እና ደስ ይላል ማለት ነው። ራሃቲ ፊ ተዓቢ ነው ወሰዓደቲ ፊ ዳዕወቲ ነው። እና ይሄ ያለው በዚህ ሂደት ውስጥ ህመም ያሳለፈን ይሄድ ነውና ሁሉም ምን ያለው ነው ከሌ ነው የሚባለው ነገር
ይሄን ነው ብለን አንድን ሰው ላይ የምንሰጠው ነገር የለም። የአላህ ገዛና እርዳታ ነው ብዬ አስባለሁ። ሐቂቃ ደግሞ ኢንሻአላህ የዛሬ ዓመት አላህ ብሎም ደግሞ ስንገናኝ በደንብ ማህበረሰባችን ጋር ደግሞ ስራዎቹ በደንብ ደርሰው አሁንም እየተተላለፉ ነው። በደንብ ተዋውቀን ወደኋላ ሄደን የምንገመግምበት ሂደት ይሆናል ማለት ነው። ዋና ግን ስንመጣ ከዚህ በፊት የነበሩ ሚዲያዎችን ጠንካራ ጎንም ደካማ ጎንም በደንብ ገምግመን በራሳችንም ውስጥ የነበሩ ጠንካራ ጎኖች ደካማ ጎኖችን ገምግመን እነዛ ስህተቶች እንዴት አይደገሙ፣ እነዛ ጠንካራ ጎኖችን እንዴት እናበርታ እናጠንክረውና ለአዲሱ ሚዲያ ደግሞ ግብአት እንዴት ይሁን የሚለው በደንብ የተወያየንበት አጀንዳ ነው። አልሐምዱሊላህ እስካሁን የሄድንበት መንገድ በጣም ደስ ይላል። በተለይ ደግሞ ያው ሙስሊም ማህበረሰብ በዱዓ ሊያግዘን ይገባል ብዬ አስባለሁ። ብዙ ተስፋም እንዲሆን እናስባለን። ማለት ኢቭን የተለያዩ ተቋሞቻችን ላይ ለምንድን ነው የማይሰባሰቡት፣ ለምንድን ነው የምትበታተኑት የሚሉ መልእክቶች እናደምጣለን። እና ሙስሊሙ እንዴት ነው አንዱ ሲናገር ምን አለኝ፣ ባሳለፍነው 10 ዓመታት ላይ ሙስሊሙ ተበተነ እንጂ እንዲህ በጋራ ሆኖ ጥምረት መሰረተ ሲባል ብዙ ጊዜ አላይም ይላል። እና ተቋማት ተበተኑ ምናምን ሲባል ነው የምሰማውና ይሄንን ዜና መልካም ዜና ስላሰማችሁን በጣም ደስ ብሎኛል የሚል አንድ የቅርብ ወዳጅ የሰጠኝ መልእክት አለና በሁሉም መስክኛ የምንታወቀው በህብረት ነው፣ በጥምረት ነው። ለብቻ ሆነን ከምናሳካው ይልቅ ወንድሞቻችን ጋር ብለን ሆነን የምንሰራው ስራ ትልቅ እንደሆነ እናምናለን። የአላህም ኢናያ ገዛ በዛ ውስጥ እንዳለ እናምናለን። እና በተቻለ መጠን ያው ንያችን ይሄ ነው። አላህም ሱብሓነሁ ወተዓላ ኢንሻአላህ ደግሞ ያግዘናል ብለን ተስፋ እናደርጋለን። طيب አሊ ትክክል ነው። ወደ አንድ መጥቶ በጀማ በህብረት ተነጋግሮና ተወያይቶ ተማምኖ መስራት በጣም ትልቅ ነገር ነው። ለሌሎችም በጣም ትልቅ ምሳሌ ነው በኔ እይታና ግን አሁን ካነሳው ሐሳብ ልነሳና አሊ በሌላ መልኩ ደግሞ ውህደት መፍጠራቸው ልክ አይደለም ብለው የሚሉ አሉ። እንደ ምክንያት የሚያነሱት ምንድነው? ለምሳሌ የኢትዮጵያ ሙስሊም ማህበረሰብ በጣም ብዙ ነው፣ ከ50 እና ከ60 ሚሊዮን በላይ ይሆናል የተባለ ነው የሚወራ ብዙ ጊዜና ጉዳዮቻችን እጅግ በጣም ሰፊና ጥልቅ ከመሆናቸው ጋር ተያይዞ ለምሳሌ አንዱ ያነሳውን ሚዲያ ሌላኛው ላይ ያነሳ ይችላል። ሌላኛው ከቨር የሚያደርገውን ጉዳይ አንዱ ላይ ያደርገው ይችላል፣ አንዱ የሚያደርገው ልክ እንደዚህና ከዚህ አንፃር እንዳ ውህደት መፍጠራቸው ትንሽ እኔ እንደ ክፍተት ነው የሚታየን ብለው የሚያነሳሉ። በሌላ መልኩ ደግሞ አንተ በተወሰነ መልኩም ቢሆን ነካክተዋል። ለምሳሌ ከኮስት አንፃር ሊሆን ይችላል። በአሁኑ ሰዓት አመታዊ የሳተላይት ክፍያው በራሱ ቀላል ቢባል አይደለም ማለት ታውቀዋለህ። በዚህ ላይ ስቱዲዮና ቢሮ የራሳችሁ ካልሆነ ኪራው ቀላል አይደለም። የሰራተኛ ደመወዝ አለ። ኢቭን አልፎ የሚሰሩ ፕሮግራሞች ጭምር ጊዜና ወቅት ብቻ ሳይሆን ገንዘብ ጭምር ፈሰስ ተደርጎባቸው ነው ፕሮግራሞች የሚሰሩትና ከዛ አንፃር ውህደታቸው ትክክል ነው፣ ከሌላውም የቴሌቪዥን ጣቢያዎች ቻናሎች ተወዳዳሪ ለመሆን ውህደታቸው እጅግ በጣም ጊዜውን የጠበቀና ትክክል ነው ብለው የሚላሉ። በሌላ መልኩ ደግሞ ቅድም እንዳነሳሁልህ የሚላሉ። አንተ ከየትኛው ነህ? እስኪ ይሄን ለመቋጨት ይሰማል። ቀጥል አለኝ። تفضل علي يسمع القتل. ተመልሻለሁ። يسمع القتل. ጥያቄ ሰምተዋል? ሄሎ አሊ ጥያቄ ተሰምተዋል? አዎ ተሰምቶኛል። ቀጥላለሁ። በቃ አሁን ጥሩ ነው። አዎ ቀጥል ይቻላል። እሺ ቢስሚላሂር ረህማኒር ረሂም። እሺ ጥያቄው ተገቢ ጥያቄ ነው። እጅግ በጣም ትክክለኛም ጥያቄ ነው። 60 ሚሊዮን ህዝብ ባለበት ሀገር ላይ የሚዲያዎቻችን ቁጥር መብዛት ሲኖርባቸው ብዬ አምናለሁ። ነገር ግን እነዛ ሚዲያዎች መጠንከርም አለባቸው ያስባለሁ። በዓለም አቀፍ ሚዲያ ላይ የምናውቃቸው ዓለም አቀፍ ሚዲያዎች በቁጥር ብዙ ናቸው ብለን እናስባለን። አንዳንዴ ግን በጣም የምናውቃቸው በቁጥር አናሳ ናቸው ብዬ አስባለሁ። በዜና መልክ ስንል ጀዚራ ወይ ምናምን የሚመጡልን ይኖራሉ። የኃይላቸው ምንጭ ምንድነው ብለን የብዙ ጠንካራ ሚዲያዎችን ታሪክ ካየን ያላቸው መሰብሰብ ፓወር የምንለው ነገር በጣም ወሳኝነት አለው። ምክንያቱም አሁን ላይ
በሚሊዮኖች የሚቆጠር ሚዲያዎች አሉ። እያንዳንዱ ዩቲዩበር እያንዳንዱ ቲክቶከር ራሱን የቻለ አንድ ሚዲያ ነው በአሁኑ ሰዓት ማለት ነው። እና ይህንን አይነት ዘመን ላይ መሰራት ያለበት ስራዎች አልহামዱሊላህ። ስለዚህ ሚዲያ ግዴታ በቴሌቪዥን ብቻ ማሰብ የለብንም ብዬ አስባለሁ። እና መሆን ያለበት ምንድነው እንደ ቴሌቪዥን ከተመጣ በኬብል ኔትወርክ ብለን በምናውቀው ማለት ነው ከተመጣ እኔ ያው ብዙዎቹ ሚዲያዎች የምንለው የ60 ሚሊዮኑን ለመካደም የተለያዩ ፕላትፎርሞች አሉ ብዬ አስባለሁ። ቴሌቪዥን ላይ ግን የሚመጣው ግን አሁን ላይ ኮምፒቲሽኑ በጣም እያየለ ስለመጣ በተለይ የምንፎካከረው ሙስሊም አካባቢ ብቻ ስላልሆነ ነው። ምክንያቱም ብዙ ሚዲያዎችን ሙስሊም ማህበረሰብ የት ነው ያለው ብለን እንደውም ሪሰርች ብንሰራ ያለበትን ሁኔታ እንረዳም። ልክ ነው ሙስሊም ሚዲያዎችን በደንብ ይታያሉ። ነገር ግን በአንጻራዊነት እኛም ማደግ አለብን ብዬ አስባለሁ። እና ቁጥር አለን ብለን 10 ምናምን ሚዲያዎች 20 ምናምን ሚዲያዎች አሉን ከምንል ለሙስሊም ማህበረሰብ እጅግ በጣም ጠንካራ የሆኑ ፕሮግራሞች ማይደጋገሙባቸው ፈጣን የሆኑ መረጃዎችን የሚሰጡ ከጊዜው ጋር መሄድ የሚችሉ በደንብ የማህበረሰቡን ልብና ስሜት መግዛት የሚችሉ 4-5 ሚዲያዎችን መፍጠር ብንችል የተሻለ ነው ብዬ አስባለሁ። ምክንያቱም 15 ስለሆነ አይደለም መፍትሄው በአንዱ ፕሮግራም ውስጥ 15 ያህል ውጤታማ የሆነ ነገር መፍጠር ከቻለን አንድ ፕሮግራም ወደ አንድ አይኑን ሳይነቅል ሙስሊሙ ማህበረሰብ ይዘነው መሻገር እንችላለን ብዬ አስባለሁ። እና መበታተን አንዳንድ ሪሶርስን መበተን ነው ቅድም እንዳልኩ ነው። አንዳንዴ ደግሞ ግለኝነትን ያድርባል። የጀማዓ በረካ አንዱ ምንድነው በቃ የግል አሁን የአሊ ነው አትለው ወይ ኤክስ ነው የምትለው ሚዲያ አይሆንም። እና ይህ በጣም በጣም ጥሩ ነው፣ ለነፍስያም ጥሩ ነው። ተጋግዞ የጋራ ውጤት ነው የሚሆነው። ልፋትህም በጋራ ነው፣ ስኬቱም የጋራ ነው የሚሆነው። እና አሁን ባለንበት ያው ስለ ፊውቸር ስለ ነገ ማውራት በጣም ከባድ ነው። አሁን ባለንበት ተጨባጭ ካየነው አሁን ላይ በእኔ እይታ መሰብሰብ ጥሩ ነው። ኢትዮጵያ ሙስሊም ማህበረሰብ 4-5 ሚዲያዎች ቢኖሩት በቴሌቪዥን ማለት ነው በቂው ነው ብዬ አስባለሁ። ከምን አንፃር ጠንካራ እስከሆኑ ድረስ። ጠንካራ ካልሆኑ 100 አይበቁትም። ምክንያቱም 100ም ፍላጎቱን ሊያሟሉ አይችልም ማለት ነው። ስለዚህ ጠንካራ የሆኑ ትንሽ ሚዲያዎች በቁጥር አናሳ ትንሽ የሆኑ ቁጥሮች ነገር ግን በውጤትና በኢምፓክት ግን ከዛ በላይ የሆኑ ያስፈልጉታል ብዬ አስባለሁ። طيب በጣም ጥሩ አለ። ያው እንግዲህ በጣም ከሌሎችም የቴሌቪዥን ጣቢያዎች ጋር ተወዳዳሪ ለመሆን ጥርት ያለ ስራ ከመስራት አንፃር እንደዚሁም ዋናው ደግሞ በአሁኑ ሰዓት ወጭ ነው ኮስት እሱንም ሴቭ ከማድረግ አንፃር እንዳልከው ሰብሰብ ብሎ በጣም ጠንካራ ጥርት ያለ ተወዳዳሪ ተደጋጋሚ ፕሮግራሞች የማይቀርቡበት አይነት የቴሌቪዥን ጣቢያ ያስፈልጉናል ስራ እውነት ለመናገርና ውጥናችሁ ኢንሻአላህ እውን ሆኖ ማየት እንፈልጋለን። አላህ Subhanahu Wa Ta'ala ብርታቱን ጭምር ይስጣችሁ ሰራ። ምክንያቱም መካከላችሁ በጣም ረጅም ዓመታት ቴሌቪዥን በሚዲያው ዘርፍ ላይ በጣም አንቱ አገራችን ውስጥ ጭምር አንቱ ሊባል የሚችል የሚዲያ ባለሙያ ያለበት ስብስብ ነው እውነት ለመናገርና እንደ ጀማል አህመድ አይነት ሰው ይዛችሁ ጥሩ ደረጃ ማደርሱበት ምክንያት የለም በአላህ አዘ ወጀል አሊ። ሌላ ምናልባት እስኪ አሁንም እዛው ነጃሺ ውስጥ ነኝና ያንተ የስራ ድርሻ ምንድነው እዛ ውስጥ? ያው በዋናነት የፕሮግራም ክፍል ኃላፊ ሆኜ ነው እየሰራው ያለሁት። በስራ አስኪያጅነት ጀማል አህመድ አለ፣ ምክትል ስራ አስኪያጅ ጃፈር ስዩም አለ፣ እንትን ላይ ቢላል ኃላፊ የነበረው ነው። ያው ቫይስ ፕሬዚደንሲ ልክ እንደ ባንኮች ብዙ አላቸው። እኔም በዛው ዘርፍ ሆኖ ፕሮግራም ክፍል ኃላፊ ነው። የቻናሉ ላይ የሚተላለፉ ፕሮግራሞችን ከማቀድ ጀምሮ ሰው የሚያየው ፊት ለፊት ያሉ ፕሮግራሞችን ማዘጋጀት ነው። ነገር ግን ያው ከላይ ኮሚቴው በጋራ ሆኖ ሙሉ አባላቱ ተወያይቶ የሚያጸድቀው ፕሮግራሞችን ነው የምናወርደው ማለት ነው። ስለዚህ በሹራ ነው አብዛኛው ነገሮችን የምንወስነው። ሰይድ ሐምዛም የሚባል ወንድም አለ በዳይሬክተርነት በደንብ ይዞታል። ፕሮዳክሽን ማኔጅመንቱም ላይ አለና በዋናነት ዘርፍ ፕሮግራም ክፍል ነው። የተሻለ ፕሮግራም እንዲመረት የማድረግ ኃላፊነቱን ነው ወስደው ማለት ነው። ስለዚህ ያንተ የስራ ድርሻ የፕሮግራም ኦኬ طيب ሌላው ከዚህ ጋር ምናልባት ቅድም ሳነሳልህ በጣም የምታተኩሩባቸው በዜና ላይ በዳዕዋ ላይና በመዝናኛ ላይ ሼርውን ጠብቃችሁ አተኩራችሁ አበክራችሁ እንደምትሰሩ ገልጸልኝ ነበርና ከዚህ ከሶስቱ መዝናኛ የሚለውን ፓርት ልውሰድና አሊ
ለምሳሌ የኪነ ጥበብ ስራዎች በእነዚህ ሙስሊም ሚዲያዎች ላይ ለኪነ ጥበብ ቦታ ስንሰጥ አንታይም። ኪነ ጥበብ ለምሳሌ ነሽዳ ሊሆን ይችላል፣ ግጥም ሊሆን ይችላል፣ መነባነብ ሊሆን ይችላል፣ ኢቭን ትወና ሊሆን ይችላል። እና በእነዚህ ነገሮች ላይ ሙስሊም ሚዲያዎች የነዚህ የሙስሊም ሚዲያዎች ከፍተኛ ትኩረት ሲሰጡ አላየም እኔ በግሌና እንደው ነጃሺ ለኪነ ጥበብ ስራዎች ምን ያክል ቦታ ትሰጣላችሁ? ምክንያቱም በአሁኑ ሰዓት እነዚህ በዚህ አይነት መልኩ ወደ ኡማው የሚደርሱ መልእክቶች ወታንተ ሚንበር ላይ እኔ አንድ በጣም ትልቅ ሼክ ምን ሲል ሰማሁ መሰለህ? ሚንበር ላይ ወጥተህ 1 ሰዓት ኹጥባ ከምታደርግ የ5 ደቂቃ በትወና መልክ የምትሰጠው ዳዕዋ ሰዎች አእምሮ ላይ የመቀመጥ ብቃት አለ ብሎ የሚል ንግግር ሰማሁኝ። እንግዲህ አላሁ አለም ምን ያክል እንትን ነው እሱን ለእንትኖች እንተዋለና እንደ ነጃሺ ለኪነ ጥበብ ስራዎች ምን ያክል ቦታ ሰጥታችሁ ትሰራላችሁ? ጥሩ ጥያቄ ነው። በድጋሚ በተለይ በኪነ ጥበብ ዘርፍ ላይ ረጅም ዓመት ለቆየ ሰው እና የሚዲያ ኃላፊነት ሲሰጠው እንደውም እንዳያበዛው ያሰጋል። ሙሉ ነሺዳ በነሺዳ ልታደርገው ነው የሚል ሰው አይጠፋም። አልሐምዱሊላህ እስልምና ሚዛናዊነትን ሰጥቶናል። ሰዓተን ወሰዓ ነው። የሰው ልጅ አንድ ነገር ላይ አትኩሮ ዒባዳ ልክ እንደ መላእክት ዚክር እያለ ወይ ደግሞ ቁርአን እየቀራ ብቻ 24 ሰዓት መቆየት የሚችል ፍጥረት አይደለም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ሰሃቦች መጥተው አይደል እኔ እሳቸው ይተኛሉ፣ እኔ ከዚህ በኋላ አልተኛም፣ እሳቸው ያገባሉ፣ ከዚህ በኋላ አላገባም፣ እሳቸው የሚጾሙት 1 ቀን ጾመው 1 ቀን ነው የሚያፈጥሩት፣ እኔ ግን እድሜ ልኬን ከዚህ በኋላ አላፈጥርም ያለ ሰሃባ አለና ተሰብስበው ያሉበት ሂደት አለና ምናልባትም በቃ ይጨበጨብልናል ብለው ገምተው ይሆናል። ምክንያቱም እኛን እስልምናን አንዷን ሳይድ ይዘን መሄድ ስለምንፈልግ ማለት ነውና እሳቸው ያው እስልምና የሰው ልጅ ነባራዊ ተፈጥሯዊ ማንነቱን ሊክድ ሳይሆን ስርዓት ሊያበጅለት ነው የመጣው እና ልክ እንደዚሁ ዒባዳ እንዳበረታተው ሁሉ ልክ አቂዳ እንዳለ ሁሉ ዒባዳ አለ፣ ዒባዳ እንዳለ ሁሉ ሙዓመላት አሉ፣ ኢቅቲሳዱም የኢኮኖሚ ጉዳይም ማህበራዊ ጉዳይም ሁሉም ነገር እስልምና ውስጥ አለ። ከዚህ ውስጥ አንዱ መዝናኛ ነው። የሰው ልጅ ይደክመዋል፣ ሰዓተን ወሰዓ ነው። ምክንያቱም የሆነ ሰዓት ላይ ሲደክመው እረፍት ይፈልጋልና ይህንን በደንብ እንረዳለን። በዚህ ላይ ክፍተት አለ ብዬ አስባለሁ። በነበሩ ባሳለፍነው ዓመታት የሚሰጡ ዳዕዋዎችን ምናምን አንድ ሰው በቃ ዲነኛ ለመባል ልክ ቅድም እንዳልኩት ማለት ነው 100% አንዱን ሳይድ ብቻ ይዞ ሲሄድ ነው የሚል አስተሳሰብ ስላለ አስቸጋሪ ነው ማለት ኪነ ጥበቡ ላይ ብዙ ክፍተት ፈጥሯል ብዬ አስባለሁ። መሄድ ባለበት ፍጥነት መሄድ አልቻለም ብዬ አስባለሁ። አልሐምዱሊላህ እንደዛም ሆኖ ግን ብዙ ለውጦች አሉ። እንደ ቻናልም በእስልምና ሸሪዓ በፈቀደው መልክ ሕክማ ነው። አልሕክመቱ ዳለቱል ሙእሚን ትልቅ ቅርሳችን ነው። መልእክቶች፣ ትምህርቶች ሲተላለፉ በአርቲስቲክ በሆነ መንገድ በጣም ጠቃሚ ናቸው ብዬ አስባለሁ። የብዙ ጊዜ 40 ሐዲስ ላይ ሁለተኛው ሐዲሷን እንሰማታለን የጅብሪል ሐዲስ ላይ ማለት ነው እና እግራቸውን አስቀምጠው ፊት ለፊት አይደል ጸጉሩ ጥቁር የሆነ ነጭ ለብሶ ምንም ላ ዩራ ዐለይሂ አተሩ ሰፈር ምናምን እያለ ይቀርባል እና ያ ትዕይንት በጣም ምንድን ነው በአእምሯችን ራሱ ደጋግሜ ያን ሞመንት ስለዋለሁ እና እሳቸው እዛ ላይ ያስተላለፉትን እስልምና ምንድን ነው፣ ኢማን ምንድን ነው፣ ኢሕሳን ምንድን ነው የሚለውን ቁጭ ብለው ለሰሃቦቹ መልእክቱ ማስተላለፍ ይችሉ ነበር። ነገር ግን በመካከል የተፈጠረው ግን ምንድን ነው በጣም ትኩረት የሚስብ ሰው ሆኖ ጅብሪል ተገኘ። ሰሃቦቹም እጅግ በጣም ትኩረት ሐዲሱ ላይ እንደተነገረው ማለት ነው በጣም ተገረሙ። በጥያቄና መልስ በሆነ መንገድ መልእክቶችን ለሁ የስአሉሁ ወየሰድቁሁ ራሱ ይላልና ትዕይንቱ በጣም ይገርማል። ማለት አሁን ይሄ ትዕይንት በዳዕዋ ቀጥታ ማስተላለፍ ይቻል ነበርና የቀረበበት መንገድ ግን ምንድነው አርቲስቲክ በሆነ መንገድ ነው የቀረበው። ያ ነገር ደግሞ ለሰሃቦቹ ላይ በጣም ተጽዕኖ ፈጥሮባቸዋል። እንደውም እርግጠኛ አይደለሁም ግን ሙተዋቲር ከሆኑት ሐዲሶች መካከል አንዱ ይመስለኛል በጣም በተለያዩ ሰሃቦች የተዘገበ ማለት ነውና ምክንያቱም ለምንድን ነው ይህን
ትዕይንት ሊረሱት ከውስጣቸው ሊጠፋ አልቻለም። ይሄንን ትዕይንትማ እንዴት ሳንናገር ብለው በደንብ አሰራጭተውታልና ኪነ ጥበብ ማለት ያ ነው። የሆነን ነገር ማቅረብ የምችልበትን ዳይሜንሽን ቀይረ ለማህበረሰቡ ሐዲሱን ማስተላለፍ። አሁን ቲክቶኮች ላይ እንመለከታለን። አንድ ሰው መንገድ ላይ ያስቆመውና ምክር ብጤ ይሰጠዋል ማለት ነው። ዳዕዋ ነው ግን በኪነ ጥበብ ቀጥል መቀጠል ቻሊ ይሰማ ቀጥላል ይቀጥል ተመልሻለሁ እና ምን ሐሳቡ ምንድነው ኪነ ጥበብ ከእስልምና ጋር የሚነጣጠል ነገር አይደለም። ሁሉም ነገር ግን ኢቭን ሐላል የሆነ ነገር ኢቭን ዒባዳም ብለናል። ዒባዳም ከተቀመጠለት ገደብ በላይ ካደረግን በእስልምና ላይ ኢቭን ቁርአንን እኮ አይደል ከ3 ቀን በላይ ቀደም ብሎ ማክተም አይቻልም ይባላል። ምንም ነገር ሌቭል አለው ሊሚት አለው ማለት ነው። ስለዚህ ብዙ ሰው ከሊሚት ጋር ነው ጉዳዩን የሚያየው። እኛ በኪነ ጥበብ ላይ ትኩረት አድርገን እንሰራለን። በተለይ የትርጉም ስራዎችን የፊልም ስራዎችን የተሰሩ ዓለም አቀፍ ዑመርን የመሰለ በኳታሮች የተሰራው ፊልም አለ። ትልልቅ ዑለሞች ይህንን ታሪክ ሲራ ላይ የሚያተኩረውን ፊልም ነው። ሌሎችም የተዘጋጁ የትርጉም ስራዎች ላይ እናተኩራለን። ነሺዳዎችም ላይ ትኩረት አድርገን ሸሪዓውን በጠበቀ መንገድ እና መልእክቱም ማህበረሰብን የሚያንጽና የሚያሻግር የሆኑ መልእክቶችን በደንብ ትኩረት ሰጥተን እንሄድበታለን ብዬ አስባለሁ። ይህ አመለካከትንም ከምንቀይረው ማለት የተፈጠረውን ብዥታ የሚፈጠሩን ብዥታዎችን በመጥረቅ በትክክለኛ ቦታ ላይ በይነል ኢፍራጥ ወተፍሪጥ ማለት ነውና በዚህ መካከል ትክክለኛው ኢስላም ያስቀመጠውን ቦታ ላይ አድርገ ነው አርትን፣ ነሺዳን፣ ፊልሞችን በትክክል መጠቀም የምንችልበትና ማህበረሰብን ማነጽ የምንችልበትን መንገድ አቀደን እየተንቀሳቀስ እንገኛለን ማለት ነው። ስለዚህ የኪነ ጥበብ ምናልባት ይህንን ፕሮግራም የሚከታተሉ የኪነ ጥበብ ባለሙያዎች ያው ነጃሺ ሰፊ አየር ሰዓት ይዞላችሁ መጥቷል። ተዘጋጁ ማለት ያው እንችላለን። አፍሪካም ሐቂቃ በደንብ አፍሪካ ቲቪንም ማመስገን እወዳለሁ። ያው እዛ ነው እኛ ጎሮሯችንን የጠረግንበት ማለት ይቻላል። ከመነሻው ጀምሮ የተለያዩ ፊልሞችንም ሲለቅ እናውቃለን። የተለያዩ አምናቃቸው ብዙ በአርት ዙሪያ ያሉ ሰዎች አብዛኞቻችን መነሻችን ቤታችን ነው አፍሪካ ቲቪ። አፍሪካም ቲቪ ያው ይህንን ታሪኩንና ትልቁ ሌጋሲውን ማስቀጠል ይኖርበታል ብዬ አስባለሁ። طيب አብሽር ወላሂ ህመክ ሌላው እስኪ ሰዓት ከመገባዳዱ በፊት እያለቀ ስለሆነ እነዚህ እስላማዊ ሚዲያዎቻችን ብዙ ጊዜ ታዝበ ከሆነ ይከፈቱና አመት 2 ዓመት ሰርተው በተለያየ ምክንያት በተለይ ደግሞ ካላቸው የበጀት ክፍተት አንፃር ችግር ላይ ወድቀው የማህበረሰቡ አንጡ አዋጡ እንደዚህ ምናምን ሲባል ይደመጣል ታያለህና እናንተ ከበጀት አንፃር ለምሳሌ ቢያንስ እንግዲህ ታውቀዋለህ ሚዲያ ያው እኔ ሁሉ ጊዜ የምለው አንድ ነገር አለ። ሚዲያ ማለት ጅብ ነው አለ። ለምሳሌ በአክሲዮኑ መሰረትከው ምንም መሰረትከው የተወሰነ ገቢ እስከምታስገባ ድረስ ሚዲያ ማለት ገንዘብን የማይጠግብ በቃ ለወጭ የተዘጋጀ ሰው መሆን አለበት ሚዲያን ሲያስብ እና ከዚህ አንፃር ከበጀት አንፃር እንደው ቢያንስ የተወሰነ አመታት እንኳን ያለ በጀት ክፍተት ለማስኬድ ምን ያክል ተዘጋጅታችኋል? ማሻአላህ ጥያቄዎች በጣም ደስ ይላሉ። በደንብ የሚዲያ ሰሞኑንም የሚያመለክት ነው። በደንብ ውስጥ እኔ በነገራችን ላይ ያመኛል አለ አንድ ነገር እንደው አድማጭ ተመልካቾችም ቢያቆልኝ ደስ የሚለኝ ሁሉ ጊዜ በጣም ያመኛል። ሰላማዊ ሚዲያዎቻችን ሁሉ ጊዜ ሰው ፊት መቆም ገብቷል አይደል? ሁሉ ጊዜ በቃ የሳተላይት ክፍያ ችግር፣ ሰራተኛ ችግር፣ በቃ በአጠቃላይ ለሚዲያ ፕሮሰስ የሚደረጉ ወጪዎች ሁሉ ጊዜ ሰላማዊ ሚዲያዎቻችን ሰው ፊት ስንቆም በጣም ያመኛል አለ። ወላሂ ነው የምልህ አላህ ውስጤን ያውቀዋልና እንደው ከዛ አንፃር ቢያንስ የተወሰነ አመት እንኳን ለማስኬድ ረዘም ያለ እቅድ ይዞ መንቀሳቀስ ግድ ነው አለውና እስኪ ጊዜ እንዳልወስድብህ አንተ ከዚህ አንፃር የእናንተ ዝግጅት ምን ይመስላል? አጠር አድርገህ። ጥሩ ጥያቄ ነው። አንዱ እንዳለው ነው ያው ሳተላይት መክፈት ማለት ብር ሰብስበህ እሳት ላይ ከሰል ላይ ጥደኸው በሱ ለመሞቅ መሞከር ነው። ወዲያው ይከስማል ማለት ውጤቱን ብዙ ሳትመለከት ብዙ ብሮችን ነው የሚበላው። እኛም ያው ይህንን 2 ዓመት 3 ዓመት ፈጅተናል ስንል አየር ላይ ለመውጣት ለ2 ወር ለ3 ወር ይህን ያህልም
መሰብሰብም አይፈልግም። የሆነ የጥቅምት አበባ እንደሚባለው የሆኑ ወቅቶችን ረመዳንን ምናምን ብቻ ጠብቆ መውጣት ይቻላል። ኢንሻአላህ እኛ እናቅዳለን። በተቻለ መጠን ቢዝነስ ፕላናችንን ምናምን በጣም አስፍተን ያየ ነው። ስለ 1 ዓመት ስለ 2 ዓመት ሳይሆን ኢቭን ለልጅ ልጆች መሻገር የሚችል ትልቅ ሚዲያ ስመጥር የሚሆን በዓለም አቀፍ ደረጃ አሁን ትልልቅ 50 ዓመት 100 ዓመት የቆዩ የሚዲያ ፕላትፎርሞች አሉና በዛ ደረጃ ለልጅ ልጆቻችን ዘርፉንም በውስጡ ሰብ በዜናውም ለብቻ ወጥቶ መዝናኛውም ለብቻ ወጥቶ በጣም ጠንክሮ መሄድ አለበት ብለን ያንን አቅደን የገባ ነው። ስናቅድ ትንፋሻችን እስከ ድረስ ያደርሰናል፣ የያዝነው ነዳጅ ምን ያህል ኪሎ ሜትር ያስጉዘናል የሚለውን በደንብ ጥናት አድርገን የተለያዩ ተቋሞችን ይዘን ከተለያዩ ተቋሞች ጋር መግባቢያ ሰነዶችን ተፈራርመን ቢዝነስ ተቋሞችም ሌሎችም ተቋማት ጋር እንዲሁም ደግሞ የተለያዩ ሊያግዙን የሚችሉና በቢዝነስ ዘርፍ ላይ ያሉ አካላቶችን ይዘን ወደፊት አስፈተን የመጣ ነው። በእኛ ንያ ያው ህልማችን 50 ዓመት 100 ዓመት ነው። ትልቁ ፔንም ነው ማለት ትልቁ ፔን ማለት ይሄንን ሂደት ላይ ይሄ ሁሉ ተደራሽተህ መታ ተብለህ ደግሞ ለማህበረሰባችን አይ በቃ ከዚህ በኋላማ ሚዲያ አብቅቶለታል ነው የኛ እኛ የምንፈጥረው ጋፕ ቀላል ነው ብዬ አላስብም። ስለዚህ ስኬታማ ወደ ህዝብም ለመውጣት 2 ዓመት 3 ዓመት የፈጀብን ለምንድን ነው? ይህንን ነገር ፈተነው እርዱን እያለን በራሱ መቆም የሚችል የራሱን ቢዝነስ ፕላትፎርም በራሱም በአሁን ሰዓት ላይ የተለያዩ ኦፖርቹኒቲዎች አሉና እነዛን ኦፖርቹኒቲዎች አይቶ መቆም የሚችል ሚዲያ ነው እንጂ ልክ ነው ህዝብ ፊትም ቆሞ የሚጠይቁ ሚዲያዎችም ስህተት ናቸው ለማለት አይደለም። የኛ ሐሳብ ያ አይደለም። እነዛም የሚሞሉት ቀዳዳ አለ። ምክንያቱም በተለይ ማህበረሰቡን ኢሹ በደንብ የምታነሳ ከሆነ የሙስሊሙን ችግር ለማህበረሰብ ለውጥ የምትሰራ ከሆነ በቢዝነስ ሞዴል ብቻ ሰክሰስፉል ላይሆን ይችላል። ማህበረሰባችን መታከት የለበትም። በተለይ ሃሩን ሚዲያ ሌሎች የምንመለከታቸው የራሳቸውን በጎ ተጽዕኖ እያደረጉ ያሉ ሚዲያዎች አሉና በደንብ ሊታገዙ ይገባል ብዬ አስባለሁ። የኛ ደግሞ የራሳችን ቀለም ይኖረናል። የማህበረሰባችን ችግር የምንፈታበትም የራሱ መንገድ ይኖረዋል። ስለዚህ አብዛኛው ወይ ደግሞ የቆምንበት መሰረት ቢዝነስ ሞዴል ሆኖ ግን ማህበረሰባችንን ሳንለምን በማስታወቂያ ደግሞ ብዙም ሳናሰለች በዚህ መሀል አስታርቀን ለመሄድ እንሞክራለን ኢንሻአላህ። ንያችን ይሄ ነው። ግን እየተመካከረን በሂደት ደግሞ ያሉ ክፍተቶችን ህዝባችንም ደግሞ እንዲህ ወረዱ እንዲህ ብሎ ከንፈሩን የሚመጥበት ተጨባጭ ይኖራል ብለን አናስብም። እኛ ስለ ከፍታ ነው ኢንሻአላህ ከፍ ብለን ደስ የሚለው ሀይቃኒ ከሎጎም ጀምሮ ይሄድንበት መንገድ ነጃሺ ትልቅ ስም ነው። ነጃሺን በሚመጥን ሁኔታ ሁሉም ሰው ቤት ከገባን በኋላ ነጃሺ ይወጣል ብዬ አላስብም። ኢንሻአላህ ከተጋገዝን አይከብድም ብዬ አስባለሁ። ግን ያው ይሄድንበት መንገድ ጉዞ ይሄንን ያመጣል ብለን አናስብም። ነገ ያለው ገይብ ነው። ነገ ምን ያመጣል የሚለው ላይ ትንታኔ መስጠት ባንችልም በሰውኛ ግን አልহামዱሊላህ በቂ ዝግጅት አድርገናል። ኢንሻአላህ ይሳካልን ብዬ አስባለሁ። طيب ባረከ والله እኔ በጣም ነው ደስ ያለኝ ፕላናችሁ እቅዳችሁ ምክንያቱም ሰው ያቅዳል አላህ ነው የሚያሳካውና ኢንሻአላህ እቅዳችሁ ፕላናችሁ ሐሳባችሁ በጣም ትልቅ ነው። ከዛም አልፎ ለትውልድ የሚሻገር ነገር ነው ያስደመጥከኝ። ኢንሻአላህ እኔም አድማጭ ተመልካቾችም በጣም ደስተኛ እንደሆኑ ተስፋ አደርጋለሁ። በተለይ በሶሻል ሚዲያና በሚዲያው ዘርፍ ላይ በተለይም ደግሞ ወደፊት የቴሌቪዥን ቻናል ይዘን እንመጣለን ለሚሉ ሰዎች ጠንከር ያሉ መልእክቶችን አስተላልፈናል ብዬ ተስፋ አደርጋለሁኝ። ሰዓቴ ተገባደደ። በጣም የማመሰግንህ። በመጨረሻ በሰከንዶች ውስጥ ማለት የምትፈልገው ነገር ካለ እድል ውስጥና እንሰነባበት። ጀዛከላህ ኸይር። ሀይቃ የአፍሪካ ቲቪም ያው ይህንን በተለይ እኔ ያው ስጋብዝ በተለያየ መንገድ ተጋብዣለሁና የሚዲያ አዲስ መምጣት እንደ ትልቅ ያው ልጁ ነው ማለት ይቻላል። ሁሉም ብዙዎቻችን ከዛ ነው የወጣ ነውና ቤት ለምቦሳ እንደሚባለው እንኳን ለዚያ በቃችሁ የሚል መልእክት ባዘለ ሁኔታ አብዛኛው የውይይታችን ርዕስ በዛ ላይ ነው የተሽከረከረውና አንተም ማችን ይሄንን ትልቅ ሐሳብ ይዘህ ስለመጣህ ደስ ብሎኛል። ኢንሻአላህ ለመላው ሙስሊም ማህበረሰብም የሚለው ነገር ምንድነው? ኢንሻአላህ የሚዲያ ነገር በጣም ኢምፖርታንት ነው። በፊት ምን የሚባለው ታንክና ባንክ ነው የሚባለው። የተቆጣጠረ ሀገሩን ተቆጣጥሯል ይባላል። አሁን ማይክም ጭምር ኢንሻአላህ ነው። ማይክ ትልቅ ተጽዕኖ አለው ነው። ለክፋት አይደለም፣ እኩልነት ለፍትህ የሚሰራ አካል የራሱን
ሌላን ሳይበድል የራሱን መብት ለማግኘት በሚዲያው ተፎካካሪ እና ደግሞ ተደማጭ ችግሮችም ሲኖሩበትም ይሁን ልጆቹን ሼፕ ለማድረግ ሚዲያ ወሳኝ ነገር ነው። ስለዚህ ሚዲያዎችን በተቻለ መጠን በደንብ ከሚዲያዎች ጎን እንሆን። ዛሬ ነጃሺ መጥቷል፣ ነገ ደግሞ ብዙዎችን እንጠብቃለን ኢንሻአላህ። ጀዛኩሙላህ ኸይር። طيب ባረከላህ ፊክ አሊ። በጣም የማመሰግነው ጊዜ ስለገደበኝ ነው እንጂ በርካታ ነገሮችን ማንሳት ይችላል ነበር። ክቡራትና ክቡራን የአፍሪካ ቲቪ ፕሮግራም ተከታታዮች እንግዲህ እንደሰማችሁት ወንድም አሊ አሚን ከነጃሺ ቴሌቪዥን የስርጭት ክፍል ኃላፊ ጋር የነበረኝ ቆይታ ይመስል ነበር። ከቀሪ የአፍሪካ ቲቪ ፕሮግራሞች ጋር መልካም ቆይታ እያልኩ የመሰናበታችሁ የፕሮግራሙ አቅራቢና አዘጋጅ ነኝ መሐመድ አብዱራህማን አቡ አፍናን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነበር። በሌላ ጊዜ እስከምንገናኝ አስተውዲኩም አላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።